ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ዛሬ በተወሰኑ ሀሳቦች ጉዳይ ላይ መጥቻለሁ። የተወሰነ ሀሳቦችን እችራለሁ እና እውነትን እውነት ብለን ዘመናችንን መጨረስ አለብን። እንግዲህ እንደሚታወቀው ቤተ ክርስቲያን በግልጽ አማርኛ በአወቃቀሯና በአደረጃጀቷ ቅዱስ ሲኖዶስ የሚባል አላት። የዚህ የግልጽ የቅዱስ ሲኖዶስ ሪስፖንሲቢሊቲ ኃላፊነት በዓመት ሁለቴ እየተገናኘ ስለ ቤተ ክርስቲያን ይመክራል፣ አቅጣጫ ይሰጣል፣ መሰል ነገሮችን። ይህ በእንዲህ እንዳለ እንግዲህ በአወቃቀሩ ቅዱስ ፓትርያርካችን አሉ። ከዛ በኋላ ጠቅላይ ጸሐፊ አሉ። ከዛ በኋላ እንደገና ደግሞ አስተዳዳሪ አሉ። የጠቅላይ ቤተ ክህነት አስተዳዳሪ። በቃለ ዓዋዲው መሰረት እያንዳንዱን ነገር ጀግነን ካየን አስተውለን ካየን የቅዱስ ሲኖዶስ በዓመት ሁለት ጊዜ መሰብሰብን ተከትሎ ባለው ጋፕ መሰረት ሁል ጊዜ እንደሚደረገው ከሶስቱ አባቶች ፓትርያርካችን እንዲሁም ደግሞ ከጸሐፊው እንዲሁም ደግሞ ከአስተዳዳሪው ጎን ለጎን አብረው የሚያግዙ አራት ሊቃነ ጳጳሳት ያሉበት ቋሚ ሲኖዶስ የሚባል በሰባት አባቶች የሚመራ አለ። እነዚህ አራቱ አባቶችን ጠቅላይ ቅዱስ ሲኖዶስ በተሰበሰበ ጊዜ ለሁለት ተርም ለየሶስት ወሩ ለሁለት ተርም የሚሆን አባቶችን ያስቀምጣል። ምናልባት ትላንትና የመጨረሻ የሶስት ወር ያገለገሉ አባቶቻችን አራቱ አባቶች ጨርሰው አዲሶቹ ዛሬ ስራ ጀምረዋል ማለት ነው። ስለዚህ ስራ ጀምረዋል። እንደገና በግልጽ ጥቅምት ጉባኤ ደግሞ ላይ እንደዚሁ ለሁለት ተርም የሚያገለግሉ 8 የቋሚ ሲኖዶስ አባላት አራት የሚሆኑ እንደዚሁ ይመረጣሉ። በመጀመሪያና በሁለተኛ ተብሎ ማለት ነው። መቼም እችን የመሰለች ወርቅ የሆነች ስንዱ እመቤት ቤተክርስቲያን እያለችን አንዳንድ ነገሮች ግራ ሲያጋቡን እንታያለን። እንግዲህ እንደምታዩት ሰሞኑን እንግዲህ ትልልቅ ውሳኔዎች እየተወሰኑ ነው። ይልቁኑ በዚህ 3 ወር በነበረው ነገር ለምሳሌ ሁሌ እንደምንናገረው የአባ ሩፋኤል ጉዳይ በጣም አንገት አስደፍቶን ነበረ። ብዙ ነገር ረብሾ ነበረ። መጨረሻ ላይ ግን ወደ ማረፊያቸው እንዲመጡና እንዲያርፉ ተደርጓል። በኋላ እንግዲህ የብፁዕ ቅዱስ አቡነ ሕርያቆስን በጣም ጠንክሬ የምናገርበት ነው። እሳቸውም እንግዲህ ለሁለተኛ ጊዜ የቅሬታ ደብዳቤ ለቅዱስነታቸው አቅርበዋል። መቼም አሰራር ላይ ችግር ካለ ለአሰራሩ መፍትሄ ቤተክርስቲያን በቂ ነች ብለን ነው የምናምነው። ወደ መንግስት የሚያስኬድ ምንም ነገር የለም ማለት ነው። ይሄንንም አያይዤ የምናገረው ነገር አለ። ስለዚህ የአባ ሩፋኤልን ጉዳይ በጠነከረ ነገር ተወስዷል እርምጃ። ከዛ በፊት ግን የአዲስ አበባ እንግዲህ ከሳቸው በኋላ የአዲስ አበባ ሀገረ ስብከት በእርሳቸው በአባ ሕርያቆስ ዘመን ብቻ ሳይሆን ከዛ በፊትም ችግር እንዳለበት ይታወቃል። ሁላችንም እንግዲህ በዚህ ጉዳይ ላይ ጮኸናል፣ ተናግረናል። ትውልድ እንዳትደናገር ነው ይሄን እውነት እየነገርኩ ያለሁት ማለት ነው። ስለዚህ በነበረው ነገር የተለያዩ ውሳኔዎች በቋሚ ሲኖዶስ እየተወሰናል። ለምሳሌ ሰሞኑን እንግዲህ የተወሰኑ ውሳኔዎች አሉ። የእሳቸው ብቻ ሳይሆን የብፁዕ አቡነ ሕርያቆስ ጉዳይ ብቻ ሳይሆን የሌሎች ደግሞ አባቶችም ውሳኔ የተወሰነ ውሳኔ አለ። ለምሳሌ እናንሳ ከተባለ እንደምታውቁት በብፁዕ አቡነ ቶማስ የሚባሉ አባት አሉ። በሳቸው አህጉረ ስብከት ላይ በሳቸው ፍቃድ ነገር ግን ህዝበ ምዕመኑን የማይወክሉ ቅባት ነኝ ብለው በአደባባይ የሚናገሩ አንድ አስተዳዳሪ አስቀምጠው ነበረ። ህዝቡ ሄደ፣ ጮኸ፣ ሪፖርቱን አቀረበ። ልክ እንደ ጋምቤላና እንደ ቤንሻንጉል ጉሙዝ እንደ አሶሳ ማለት ነው። ስለዚህ ህዝቡ ሄደ፣ ጮኸ። አባ ቶማስ ተመከሩ። ልክ አይደሉም የሰሩት ተባሉ። ስለዚህ የቀደሙ አባት መጡ፣ እኛውን እሳቸው ያመጧቸውን አንሱ ተባሉ። ስለዚህ ከማስጠንቀቂያ ጋር አቅጣጫ ተሰጣቸው ማለት ነው።
እንጂ አሁን አቡነ ቶማስ አልተወገዙም ገና። እርግጥ ይሄ ቅባት የሚባለው አስተምሮና ልምምድ የሆነ ጠለቅ ያለ ነገር ስላለው በስህተት ጎዳና ውስጥ በጥንካሬ ታይቶ እንዲፈታ ስለተባለ እንግዲህ ጠቅላይ ቤተ ክህነቱም ሆነ ቅዱስ ሲኖዶሱ ቋሚ ሲኖዶሱ ማለት ነው የተለያዩ የዚህ የቅባት የሚባለው አራማጅ ቡድን ትምህርቶችን በሊቃውንት ጉባኤ ሁሉ ተመርምሮ ውሳኔ የሚያሰጠው ጠለቅ ያለ ነገር አለው። የሰጠቱ እንትን እንዲሁ ዝም ብለን የምናወራው አይደለም። ስለዚህ አቡነ ቶማስ አይደለም የተሻሩት፣ የነበረው የተሾሙት ካህን እሳቸው ያስቀመጧቸው አገልጋይ ተነስተው ህዝቡ ቀድሞ ይመሩ የነበሩት እንዲቀመጡ የሚል አያችሁ። ይሄ ነው የህዝብ ድምፅ ማለት ነው። ቤተክርስቲያን ምዕመኗን ታደምጣለች የምንለው ለዛ ነው። ስለዚህ ይሄ ነው የሆነው። ሌላው እንግዲህ በዚህ አያይዤ የምናገረው የእሳቸው ብቻ ሳይሆን አሁንም የአቡነ ሪያቆስ ብቻ ሳይሆን በአባ ቶማስ ማስጠንቀቂያ ለአቡነ ሪያቆስ ደግሞ እግድ የተሰጠበት ነገር ብቻ ሳይሆን የቁልቢ ገብርኤል አስተዳዳሪ ታውቃላችሁ። ከዚህ በፊት እንግዲህ እና አቡነ ሩፋኤል ሲዝቱ ነበረ። ከቁልቢ የሚመጣ ገንዘብ የለም፣ ከቁልቢ እንዲህ የምታደርጉት ገንዘብ የለም እና ለዛውም እኛ ፈሰስ እንቀበላለን። እንደምታውቁት የቁልቢ ገብርኤል ቤተክርስቲያን የበላይ አስተዳዳሪ ጠቅላይ ቤተ ክህነት ነው። ጠቅላይ ቤተ ክህነቱ ነው የሚያስተዳድረው ማለት ነው። እንዳጠቃላይ ሁሉ ነገሩ ገንዘቡንም ሁሉን ነገር ማለት ነው። ስለዚህ አሁን ያቺን ነገር የያዙ አባት ነበሩ ማለት ነው። እኛ አባት የሚያደርጓቸው እያንዳንዱ ድርጊቶች ትክክል አልነበሩ። ተመከሩ። የቁልቢ ገብርኤልም አስተዳዳሪ ተነስተዋል። በደንብ ስሙ። ሌላ የአዲስ አበባ አስተዳዳሪ የነበሩት እንግዲህ እንደምታውቃቸው ስራ አስኪያጅ የነበሩት አባ ገብረ መድኅንም እሳቸውም ተነስተዋል። ቅጥር እንዳይደረግ በአዲስ አበባ ላይ ተወስኗል። ይሄ ተወስኖ ብፁዕ አቡነ ሪያቆስ በግልጽ በአሁኑ ሰዓት የሀዲያና የስልጤ አገረ ስብከት ሊቀ ጳጳስ ከዚህ በፊት አዲስ አበባን ጨምረው ይሰሩ የነበሩ አባታችን ተነግሯቸዋል፣ ተነጋግረዋል። ሽማግሌም አባቶችም መሃል ገብቷል። የመንግስት አካል አይደለም የገቡ አባቶች ናቸው። ተው፣ ለቤተ ክርስቲያን ጉዳት ከሆነ አብረን ነው ጥቅሙ ላይ መስራት ያለብን፣ አይጠቅምም ተብሎ ተነግሯል። እኛም እውነት ለመናገር እንወዶታለን፣ እናከብሮታለን። አሁን ብልጽግና ነው የእኛን ጉዳይ ገብቶ የሚፈታለን? የአባታችን እንደዚህ ማቀሳሰር ይፈለጋል? አይበቃንም? እያንዳንዱ ነገር እኮ መናገር አለብን ብዬ አላምንም። ስለዚህ ለእሳቸው ይሄ የምታዩት ደብዳቤ ተሰጣቸው። ይሄ ደብዳቤ እንግዲህ በግልጽ አማርኛ የነበረ ውሳኔ በ29 ነበረ። በአንድ ደግሞ ደብዳቤ ወጥቶ ቀጥታ ለእሳቸው ተሰጣቸው ማለት ነው። ምንድን ነው የሚለው? ቅዱስ ሲኖዶስ ጽሕፈት ቤት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት ተብሎ ያው ደብዳቤ ቁጥሩ አለ 310 573 2018 እና ያው ቀኑን ይናገራል። በ1/11/18 ግን ውሳኔ የተወሰነው በ29 ነው። ከዛ ለአባ ሕርያቆስ የአዲስ አበባና የሀዲያ ሀገረ ስብከት የአዲስ አበባና የሀዲያ እና ስልጤ አህጉረ ስብከት ሊቀ ጳጳስ አዲስ አበባ ቋሚ ሲኖዶስ ሐምሌ 29 ቀን 2018 ባደረገው ስብሰባ በአዲስ አበባ ሀገረ ስብከት እየተፈጠረ ያለውን ሕገ ቤተ ክርስቲያንና የበላይ አካላትን መመሪያ ጠብቆ ያለ መስራት አለ የተባለውን የገንዘብ ብክነትና ከፍተኛ የአሰራር ግድፈት ለማረም እንዲቻል ጉዳዩን ተጣርቶ በጥቅምት 2018 ዓመተ ምህረት የቅዱስ ሲኖዶስ ምልዓተ ጉባኤ የመጨረሻ ውሳኔ እስኪሰጥ ድረስ ብፁዕነቶ ከአዲስ አበባ ሀገረ ስብከት ታግደው የሀዲያና ስልጤ አህጉረ ስብከት ብቻ በአባትነት እንዲመሩ ወስኗል። ስለዚህ በቋሚ ሲኖዶስ ውሳኔ መሰረት ከሐምሌ 29 ቀን 2018 ዓ.ም ጀምሮ ከአዲስ አበባ ሀገረ ስብከት የታገዱ መሆኑን አውቀው የሀዲያና ስልጤ አህጉረ ስብከት ብቻ በአባትነት እንዲመሩ እናሳውቃለን። እግዚአብሔር ኢትዮጵያን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት። በግልጽ ግልባጮች እንደምታዩት ተደርጎ ይሄ ደብዳቤ ወጣ።
ይሄ ደብዳቤ ከመውጣቱ በፊት ግን እውነትን እውነት ማለት ስላለብን አባቶቻችን እንወዳቸዋለን፣ እናከብራቸዋለን። አባቶች ራሱ እንደዚሁ ለሳቸው የምክር ቃል ጠይቀዋል፣ ተዉ ብለዋል። በዚህ አጋጣሚ ዳንኤል ክብረት ሆነ ታጋይ በቤተ ክርስቲያን ውስጥ የሚያደርጓቸው ነገሮች እኔ እንደ ቤተ ክርስቲያን ልጅነት አላስባቸውም። በግልጽ አማርኛ በኋላም አንድ ሌላ ሰው አመጣላቸዋለሁ፣ እውነት ብለን ማለፍ ስላለብን ማለት ነው። ስለዚህ በዚህ ጉዳይ ላይ እኛ አባት የተማመኑበት ሰው ማን ነው ካላችሁ ታጋይ ነው። ታጋይ አሁን አሜሪካ ነው ያለው፣ ለሰርግ ነው ሄደው እና አውቃለሁ ከመንግስት ጋር አንዳንድ ነገሮች ጓገጭ አለ፣ ከጠቅላዩ ጋር ጓገጭ አለ። ይሁንና ግን በደንብ እንድትረዱኝ የምፈልገው በዛ እንትን ላይ ታጋይ በዚህ ጉዳይ ላይ ጣልቃ የሚገባ ከሆነ ታጋይን ለአባቶች እንደ ማስፈራሪያ መጠቀም፣ ለቤተ ክርስቲያን እንደ ማስፈራሪያ መጠቀም፣ ታጋይ ራሱ ከተሰጠው ውክልና ይነሳል የሚል ውይይት ነው የተደረገው። ታጋይ አልተነሳም፣ ውይይት ነው የተደረገው በዚህ ጉዳይ ላይ። በአዲስ አበባ ሀገረ ስብከት በቤተ ክርስቲያን ጉዳይ ጣልቃ ገብቶ ያልሆነ ነገር እፈተፍታለሁ ካለ ቀሲስ ታጋይ ሲምቦል ሆኖ ተቀምጦ አርሲ ላይ እንኳን ቃል በቃል የአርሲ ግድያ፣ የአርሲ ጭፍጨፋ የሃይማኖት አይደለም ብሎ የካደው አቶ ታጋይ በዚህ ጉዳይ ላይ ቢገባ አሉ አባቶች በሀሳብ ደረጃ እሱ ራሱ ካለው ውክልና ይነሳል። አሁን እቺን የተማመኑ ይመስለኛል። በነገራችን ላይ ታጋይም አቡነ ቶማስም ታገዱ ብለው የሚያሰሩትም አባታችን ናቸው፣ የእሳቸው ቡድኖች ናቸው። አቡነ ቶማስ አልታገዱም። ማስጠንቀቂያና ያለውን የስራ ብልሹነት ነው የተስተካከለው። የዛ የጎጃም አካባቢ የቅባት ትምህርት ገና እኛም በደንብ ነው የምንሰራበት፣ ከመሰረቱ ነው የምንሰራው። ይህ ቤተክርስቲያናዊ ትምህርት እንደሆነ በደንብ እንናገራለን። የራሳቸውን ፓትርያርክ ሁሉ የሾሙ መሰል ነገሮች አይዟችሁ። አባቶችን ለእውነት አብረናቸው ከቆመን በጣም ነው ደስ የሚለን። ስለዚህ ይህ በእንዲህ እንዳለ እንግዲህ በዕለቱ ይህ ውሳኔ ተወሰነ። የተወሰነው እንዳልኳቸው በ29 ነው። ደብዳቤ ወጣው በ30 ነው። ከዛ በኋላ ለሁለተኛ ጊዜ ደብዳቤ ይጽፋሉ። አባ ሕርያቆስ ማለት ነው። ምን ብለው ጻፉ? ቁጥር 251 እዝባር 2018 3011 ይቅርታ 3011 ማለት ቀኑ በ2018 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀዲያና ስልጤ አገረ ስብከት ጽሕፈት ቤት አምነው ራሶት ፖዚሽኑን እኮ አምነውበታል። በነገራችን ላይ ይሄው ቲተር ሁሉ ሌተሮት ሁሉ ተቀይሯል። ስለዚህ ለብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት አዲስ አበባ ጉዳዩ ለሁለተኛ ጊዜ አቤቱታን ማቅረብ ይመለከታል። ቀደም ብዬ እንዳመለከትኩት በአዲስ አበባ አገረ ስብከት በተደጋጋሚ እየተፈጸመ ያለው ከሕገ ቤተ ክርስቲያን ውጪ የሆነ አሰራር እንዲቆም በደብዳቤ መጠየቁ ይታወቃል። አንድ ሊቀ ጳጳስ ተጠሪነቱ ለምልአተ ጉባኤ መሆኑ እየታወቀ በቋሚ ሲኖዶስ ስም የሚወሰን ውሳኔ ከሕገ ቤተ ክርስቲያን ውጭ መሆኑን ያሳያል። በደንብ ያዙ፣ አብራረዋለሁ። በመሆኑም በአገረ ስብከቱ ላይ የአሰራር ክፍተት አለ ከተባለ የመጀመሪያውን ልናገር። እንግዲህ አሁን እሳቸው እንትን ያሉት የሾመኝ የመደበኝ ማን ነው አሉ? ምልዓተ ጉባኤው ነው ተስማምቶ የመደበኝ። ስለዚህ አንድ ሰው ከዛ ቦታ ላይ ማንሳት እኔን አይችልማ። ቋሚ ሲኖዶስ ይኸው ስሙ ለምልዓተ ጉባኤ መሆኑ እየታወቀ በቋሚ ሲኖዶስ ስም የሚወሰን ውሳኔ ከሕገ ቤተክርስቲያን ውጪ መሆኑን ያሳያል። አባታችን ቃለ ዓዋዲው በደንብ ይናገራል። አስተዳደራዊ ችግር ካለ እንዴ አቡነ ሩፋኤል እኮ ማን የመደባቸው? ስለዚህ ኑና ረፉ። ታገዱ፣ እሳቸውም ታገዱ፣ እርሱም ታገዱ። አስተዳደራዊ ጉዳይ ስለሆነ ማለት ነው።
እስከ ምን ደብዳቤው እኮ ቅድም እንዳነበብኩላችሁ እስከ ጥቅምት ጉባኤ ነው የሚለው። በቃ ጥቅምት ጉባኤ ላይ ያቀርባሉ። ታዲያ እስከዛ አዲስ አበባ ትተራመስ። እርሱ አልስማማም ብለው ተመከሩ አይደለም። መፈረም ያለበት እናንተ የምታመጡት አዲስ አስተዳዳሪ ሳይሆን፣ በነገራችን ላይ ቃለ ዓዋዲው እኮ ጠቅላይ ቤተ ክህነት እኮ በአስተዳደራዊ ወቅን የእያንዳንዱ አህጉረ ስብከት የበላይ ነው። አስተዳደራዊ ችግርን በተመለከተ የአስተዳደር ችግር ደግሞ ታውቋል። እኛ እኮ ከዚህ በፊት ከነ ተክለ ሃይማኖት ጋር ቆጣልተናል። ቦሌ ላይ በተሰራው የካሬ የመንግስት የጀርባ እጅ ችግር አለ እየተባለ በውስጥ ይፈታያልን ማለት ነው። ተናግረናል ከእርሶ በፊት። ስለዚህ አሁን እርሶ ታገዱ። ቋሚ ሲኖዶስ ስልጣን አለው። ክህነቱ አልተገፈፈ፣ ሌላ ነገር አልተደረጉ። አገልግሎቱ ልክ ሳይደ እርሶ ደግሞ እምቢ ስላሉ ነው። እምቢ ስላሉ እኮ ነው ፈራሚ ለአዲሱ አስተዳደርና ለምክትል ሊቀመንበሩ ይሁን ሲባል እንግዲህ በቃለ ዓዋዲው መሰረት ሰበካ ጉባኤ ላይ ባለው አደራረግ እውነት እንነጋገር ከተባለ ማለት ነው ከህዝብ የሚመረጠው አለ፣ አስተዳዳሪው ይፈርማሉ። እርሶ ግን ቄሰ ገበዙ ነው መፈረም ያለባቸው። እድል አልሰጥም አሉ። ቄሰ ገበዙ እኮ የቄሶች ዋና አለቃ ሆነው የቄሶቹን እንትን ያደርጋሉ እንጂ የቤተ ክርስቲያኑ እኮ አስተዳዳሪ አይደሉም። አስተዳዳሪ ከተሾመና ከተመደበ መስማማት ነው የነበረበት። ታዲያ እርሶንስ ብዙ አባቶች አላናገሩትም? እኔ እውነቴን ነው የምነግሮት። ከላይም ከታችም ብዙ ነገሮችን ክሮስ ቼክ አድርጌ ነው የማወራው። ለእውነት ደግሞ ማንም ከቅድስት ቤተክርስቲያን አይበልጥም። ትላንትና ዛሬ እርሶ የሚያነሷቸውን አባቶች የምንከሰው ማንም ከቤተክርስቲያን አይበልጥም ብለን ነው። ስለ ቤተክርስቲያን አንደራደርም። ስለዚህ እርሶ ቢያንስ ቢስማሙስ ኖሮ ወደዚህ ውሳኔ ከመሄድ በታዘዙት መሰረት ፈራሚ እገሌ ነው ብሎ አላደርገውም ስላሉ ነው። ታዲያ እስከዛ የቤተክርስቲያን ጉዳይ ምን ይሆን? እኔ ጋ ቀልድ የለም፣ እኔ ጋ መመቻመች የለም። ወዶታለሁ፣ አከብሮታለሁ፣ ግን ልክ አልሰሩ። አሁን ቀጥያ ያነበዋል። ስለዚህ ማንዴት አለው ቋሚ ሲኖዶስ። ማንዴት ስላለው ነው አቡነ ሩፋኤልን ያመጣቸው። ማንዴት ስላለው ነው አስተዳደራዊ ነገር ላይ ማንሳት ስለሚችል ከተገኘ ያ ደግሞ እርሶም እኮ ከላይ እኮ አምነውበታል። ስለዚህ አሁን ያነሷቸውን ነገሮች ልቀጥል። ስለዚህ መብት አለው ልሎት ነው፣ አያስኬድም ማለት ነው። ክህነት አልገፈፉም፣ ሌላ ነገር አላደረጉም፣ ስራውን ግን አግደውታል። መብት አለው፣ አስተዳደራዊ ነው። ስለዚህ በሀገረ ስብከቱ ላይ የአሰራር ክፍተት አለ ከተባለ የሚመለከተው ክፍል ተጠይቆ በአካልም ሆነ በጽሁፍ ማብራሪያ ምላሽ ሳይሰጥ ምንም አይነት ማጣሪያ ሳይደረግ በቋሚ ሲኖዶስ ከስምና ሽፋን እየተጻፉ በየሚዲያ የሚለቀቁ ደብዳቤዎች የኔንም ግላዊ ስብዕና ሳይሆን የቤተ ክርስቲያንንም ክብር የሚነኩና ሆን ተብለው ህዝበ ክርስቲያኑን ለማደናገር ታስበው የተደረጉ መሆናቸው ብለው በአንደኛ ላይ አስቀምጠዋል። እንግዲህ ይሄ በግልጽ አማርኛ ምንም እኮ የታለመ ከእርሶ በፊትም እንዲህ አይነት ኮራፕሽን አለ፣ በእርሶ ዘመን ገነነ፣ ከባድ ሆነ። እኔ ራሱ እንደ ሚዲያ ስንቱ ነው የሚጮህብኝ። እርሶ ማስተካከል ስላልቻሉ ነገሩ ገነነ፣ ተዋረድን፣ በሙስና ቅሌት ተዘፈቀ። ስለዚህ መስማማት ያለበት ከአባቶች ጋር ነበር። ስለዚህ ምንም ነገር የለም ባልተረጋገጠ ብለው ማቅረቡ በጣም ያሳፍራል። እርሶ ነው ለዛውም አለ ብለው በዋናነት መቆም የነበረበት። እንግዲህ ቀና በማለት አባቴ በጣም የከበረ ይቅርታ ጠይቃለሁ። ሶሪ፣ ማንም ከቅድስት ቤተክርስቲያን ስለማይበልጥ ማለት ነው። ሁለተኛ፣ ጥቂት የግል ፍላጎት ያላቸው ግለሰቦች እነ አቡነ እገሌ ጠርተውናል፣ ኑ ተብለናል በማለት የስራው ባለቤት የሆነውን ሀገረ ስብከት በሌለበት በተጋባዥ ከሳሾች እየተሰራ ያለው
አሰራር ተቋማዊ አሰራር የጣሰ ቤተክርስቲያን ምን ያህል የግለሰቦች የበቀል ፍላጎት ማስፈጸሚያ መሆኗን ያመለክታል። በመሆኑም በድጋሚ የምጠይቀው ሀገረ ስብከቱ ችግር ካለበት በአስቸኳይ በገለልተኛ ብለው በቅንፍ በመንግስት አካል እንዲጣራና ጥፋተኛ ካለ እንዲጠየቅ እንዲደረግ። ቤተክርስቲያን እኮ መንግስትን ታጠራለች እንጂ መንግስት እኮ ጣልቃ አይገባባትም። አሁን መንግስት ምን አስጠራውት? አባቶች ወደ መንግስት ጋር መቼ ለምን ያስኬደናል? የሚያስኬደን ነገር እኮ አይደለም። ለአስተዳደራዊ ነገር ቤተክርስቲያን በቂ ነች ለሁሉም ነገር። ስለዚህ ቺፖይንት ነች ታጋይን የሚያሳያ ታጋይን በዚህ ጉዳይ ላይ ጣልቃ ቢገባ አሉ አባቶቻችን አይደለ ወይ? በውይይቱ እሱ ራሱ የተሰጠው ውክልና ይነሳል። አብረው መቁሰል አለቦት አብረው መቁሰል አለቦት በአዲስ አበባ በሚደረገው ነገር እንጂ እርሶ እንደገና መንግስት ጣልቃ ይግባ። ከነ ተክለ ሃይማኖት ጋር እኮ የዛሬ 2 ዓመት ከነ ይሁዳ ቢሲኒያ አባታችን ጋር ደውዬ እኮ ስናገር የነበረው ይሄን ነው። የመንግስት ጣልቃ ገብነት ትላላችሁ። መንግስት የትኛውን ቀናይነት ለኛ አስቦ ነው? እና ልክ አይደለም። ስለዚህ የመንግስት ጣልቃ ገብነት ይምጣልኝ አሉ። እሱን ከፈለጉ ደግሞ ፍርድ ቤት መክሰስ ነው እንጂ አሁን ብልጽግና ነው መጥቶ የኛን ነገር ኦዲት የሚያደርገውና የሚያጠራው። ቤተክርስቲያን እኮ ስንዱም ቤት ናት። ለዚህ ንግግሩ ራሱ ይቅርታ መጠየቅ አለበት። መንግስት ገብቶ ቼክ አድርግ። ምን የባንክ አካውንቱ አይታወቅም እንዴ? ይስቀብናል። እንደ ንጹህ አጉረ ስብከት እንደዚህ ብሎ መጻፎት ራሱ በጣም ነው የሚገርመው። አባቶች ሸፍኑን ነው የሚባለው በአዲስ አበባ ሀገረ ስብከት፣ እንዲሁም በጋምቤላ ሸፍኑን ነው የሚባለው። ትራንዛክሽኑን አሁን መንግስት አያውቀው። የስልክ ልውውጣችሁን መንግስት አያውቀው። በጣም ያሳዝናል። እኛን ከቢሮ አስወጥቶ ሰነድ በማሸሽ የተሳሳተ ዶክመንት በማዘጋጀት ለመወንጀል የታሰበው ህገወጥ ሂደት በአስቸኳይ ቆሞ ህጋዊ መንገድን ተከትሎ በገለልተኛ አካል እንዲታይ ቅዱስነቱ መመሪያ እንዲሰጡ በአክብሮት እንጠይቃለን። አባ ሕርያቆስ የሀዲያና ስልጤ አገረ ስብከት ሊቀ ጳጳስ። እንግዲህ ሐሰተኛ ሰነድ ካለ በግልጽ አማርኛ እኮ ይታወቃል። እና ሐሰተኛ ሰነድ ያስገቡበታል በእኛ ሲስተም ላይ ምናምን እና ይህም አይመስልም። በእውነት ለመናገር አባታችን በእውነት አይመስልም። ስለዚህ እባክዎ አባታችን ተረጋጉና 2 ወርና 3 ወር ነው ቅዱስ ሲኖዶስ ሲሰበሰብ ሐሳቦትን ያቀርቡ። እባክዎት የአዲስ አበባ ሀገረ ስብከት ላይ የተወሰነ ውሳኔ ከእርሶ ጭምር ልክ ነው። እባክዎ አባታችን እንለምኑ። ቅድሚያ ለቤተ ክርስቲያን ስጡ። መንግስት ከሰማ በቃ ሌላ እድሉን ይጠቀምበታል እና ይሄ ነው። ሌላው እንግዲህ በስተመጨረሻ ማነሳላችሁ የጥንቃቄ መልእክት ነው። ዛሬ እንግዲህ አሁን ነው በኢኦቲሲ ላይ ይሄ ቪዲዮ አይቼ ነበረ። ይሄ ቪዲዮ እንግዲህ እኔ አሁንም በደንብ ስሙኝ። እኔ አሁን እውነቷን እውነት ብዬ ነው የማልፈው። አሁን በደንብ ስሙኝ። የወልዳ ዱካ በኦታና ወልዳ ስላሴ ጠቅላላ ማህበር በኦሮሚያ ክልል በክረምት ወራት ያሰለጠኗቸው መምህራን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ተገኝተው የልማት ስራዎችና ሙዚየምን ጎበኙ። መምህር ጌታቸው በቀለ ዝርዝሩን አዘጋጅቶታል። የወልዳ ስላሴ ጠቅላላ ማህበርና የወልዳ ዱካ በኦታ ጠቅላላ ማህበር ያስተማሯቸው ደቀ መዛሙርት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ልዩ የልማት ስራዎችና ሙዚየሙን ጎብኝተዋል። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ እንደተናገሩት
እናንተን ከየክፍለ ሀገሩ ጠርቶ ማስተማርና ማሰልጠን ትልቅ ስራ ነው። እዚህ መጣችሁ የመንበረ ፓትርያርክ ጠቅላይ ቤተ ክህነትን እንድትጎበኙ ጥንቱንም ሆነ አሁን የተሰራውን ልማት እንድትመለከቱ ስለመጣችሁ እንኳን ደህና መጣችሁ ብለዋል። ብፁዕነታቸው አያይዘው ስለ ቤተ ክርስቲያን፣ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክና ትምህርት ሃይማኖት እንድትሰለጥኑ ያደረጉትን የፍኖተ ጽድቅ ጠቅላላ ማህበር ባለቤት መጋቤ አእላፍ ጸጋዬን እናመሰግናለን ብለዋል። እናንተን ከየክፍለ ሀገሩ ከየቦታው ጠርቶ ማሰልጠን ማስተማር በጣም ትልቅ ስራ ነው የተሰራው። ከየቦታው ደግሞ ተነስታችሁ እዚህ በመምጣታችሁ ይህንን መንበረ ፓትርያርክ ጠቅላይ ቤተ ክህነት ደግሞ እንድትጎበኙ እንድታዩ የጥንቱንም አሁን የተሰራውንም እንድትመለከቱ እንድታዩ ሙዚየም አለ የጥንት አባቶቻችን ያዘጋጁልን። ከዛ ቀጥሎ ደግሞ አሁን እየተሰራ ያለው ይሄ ህንጻ አለ አዳራሽ የተሰራ ግቢው ደግሞ አሁን ቅርብ ጊዜ ብዙ ተሰርተዋል ተለውጠዋል። ይሄንን ለማየት ስለመጣችሁ አሁንም እንኳን ደህና መጣችሁ እላችኋለሁ። ስለዚህ ከየቦታችሁ አምጥቷችሁ እንድትሰለጥኑ ስለ ቤተክርስቲያናችን ስለ ሀገራችን እንድትወያዩ እንድትነጋገሩ እንድትሰለጥኑ ያረጋችሁን መጋቤ አእላፍ ጸጋዬን እጅግ በጣም እናመሰግናቸዋለን። የፍኖተ ጽድቅ የወልዳ ስላሴና ወልዳ ዱካ ቦኦታ ጠቅላላ ማህበራት ስራ አስኪያጆች እንደተናገሩት የመንበረ ፓትርያርክ ጠቅላይ ቤተ ክህነት የልማት ስራዎችና ሙዚየሙን አይተው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተያየታቸውን እንደሰጡት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ሙዚየምና የልማት ስራዎች ተዘዋውረን ተመልክተናል። የሰሩት የልማት ስራዎች በጣም አስደናቂ ናቸው። ሙዚየሙም የቤተ ክርስቲያናችን ታሪክ ቅርስ የያዘ በመሆኑ የቤተ ክርስቲያናችን ታሪክ በዚህ ሁኔታ በማየታችን በጣም ተደስተናል ብለዋል። ብዙ ለውጦች እየታየ ነው። ብዙ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና እንዲሁም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ወደዚህ ከመጡ በኋላ ብዙ ለውጦች እየታዩ ነው። በጣም አመርቂ ነው። በጣም ደስ ይላል። እንግዲህ እኛ ዛሬ የመጣ ነው የአባቶቻችንን ፈለግ ተከትለን ህሊናችንም እንደዚሁ እንድናጸዳ ጥሩ ነገር እንድንሰራ ለቤተ ክርስቲያናችን ዘብ እንድንቆም ተምራንና በጣም ደስ ብሎናል። ባየነው ለውጥ ማመን አቅቶናል። በጣም ደስ ይላል። እግዚአብሔር ይመስገን። አሁን ካለነውና ከዚህ በፊት ከነበረው አንፃር ኮምፕሊትሊ የተቀየረ የተለያየ ነገር እያየን እንገኛለን። አሁን ያለው በዚህ ግቢ ውስጥ እየተሰራ ያለው ልማት ስራዎች በጣም አመርቂ የሆኑና በአንድ ጊዜ የተቀየሩት ሆኖ እያየን እንገኛለን። ይሄ ማለት ምንድነው? ቤተክርስቲያናችን ብዙ አቅም ያላት ብዙ ያልሰራንበት ብዙ ነገሮች እንዳሉ እንረዳለን። አሁን ግን ባለነው አቅም ገንዘቡንም ጉልበቱንም የሰው ኃይሉንም አንድ ላይ አድርገን ከተቀናጀ ብዙ ነገር መሰራት እንደሚችል አሁን ካየነው አንፃር በተለይ ካለፈው 1 አመት ጀምሮ በዚህ ግቢ ውስጥ የተሰሩት ልማቶች በጣም አመርቂና የሚያስደንቅ ነው። ግቢውን አውቀዋለሁ። በተለይ አሁን የምንቆምንበት መስመር ላይ ለብዙ ዘመን የተቆዩ መኪናዎች ነበሩ፣ ለእይታም ለተመልካችም። ግቢውም ደግሞ እፍንፍን ያለ ሰዎች መገናኘት የማይችሉ ወይም ደግሞ በብዙ መንገድ መተላለፊያ ያልነበረ መንገድ ነው። አሁን ግን በጣም ጸርቶ ከኋላ የነበሩ መንደሮች ከታች ያሉ ደግሞ ሌሎችም ተግዳሮት የነበሩ ቤተ እምነቶች ፈርሰው ጽዱና በተለይ በዚህ በኩል ደግሞ ብፁዓን አባቶች ማረፊያ ቅዱስ ፓትርያርኩን ስናየው በፊት ህንጻው የሚያምር ህንጻ እናየውም ነበር። አሁን ግን ስናየው ትልቅ መስሪያ ቤት እንደሆነ ትልቅ ተቋም እንደሆነ ቤተክርስቲያኒቷም ትልቅና ትልቅ ሐሳብ ትልቅ ራዕይ እንዳላት የሚያሳይ ነው። ይሄ ለትውልዱ ትልቅ ኩራት ትልቅ ትምህርት ነው። ስለዚህ ብፁዕነታቸው መጀመሪያ የጀመሩት አካባቢ በማጽዳት ነው። አካባቢ ማጽዳት ምንድነው? ይሄ ኢንቫይሮንመንታል አጀስትመንት ነው። ምንድነው የሚባለው? አካባቢ ስናጸዳ የጸዳው አካባቢ አይምሮንም ያጸዳል፣ ለስራ ዝግጁ ይሆናል፣ ለስራ ተነሳሽነት ለአገልግሎት ብርቱ ይሆናል። አካባቢ ከቆሸሸ ግን በዛ ልክ ነው ማንነትም እየቆሸሸ የሚመጣውና አካባቢ ብቻ አይደለም የጸዳ የሰውም አይምሮ ጸድቷል፣ የሰውም አይምሮ ጽዱ ይሆናል፣ የሰውም አይምሮ ተከፍቷል። ስለዚህ ይሄንን ብፁዕነታቸው በእውነት እግዚአብሔር አምላክ በእድሜና በጸጋ ይጠብቅልን። በመጨረሻ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የራያ ሀገረ ስብከት ሊቀ ጳጳስ እንደተናገሩት በመንበረ ፓትርያርክ ለጉብኝት መምጣታችሁ ልትመሰገኑ ይገባል። ሃይማኖታችሁን ጠብቃችሁ ስርዓታችሁንም አስከብራችሁ ቤተ ክርስቲያናችሁን ማገልገል ከሁላችሁም ይጠበቃል ሲሉ አባታዊ መልእክታቸውን አስተላልፈዋል። በዚህ ሰዓት በመንበረ ፓትርያርክ መምጣታችሁ እጅግ ልትመሰገኑ ይገባል።
ስለዚህ ያው ሃይማኖታችሁን ጠብቃችሁ ስርዓታችሁን አስከብራችሁ እምነታችሁን መከተል ቤተክርስቲያናችሁን ማገልገል ከሁላችሁም ይጠበቃል፣ ከሁላችንም ይጠበቃል። ስለዚህ መማሩ ጥሩ ነው። ዋናው ትልቁ ነገር ደግሞ እምነትን መጠበቅ ነው። እምነት ካልተጠበቀ አይጠበቅም፣ ሌላ ተቃራኒ ስላለው በዚህ መሰረት የራሳችሁ እምነት ያው ጠብቃችሁ መማር የእምነታችሁ ዶግማ፣ ቀኖና፣ ስርዓት መማር ማወቅ አስፈላጊ ነው። እንግዲህ ይሄንንም ዘገባ ያው መቼም የቤተክርስቲያን ልጅ አይደለው አክቲቭሊ ነው የምከታተለው። እዚህ እንግዲህ የመጣችሁ ወንድሞቻችን በጣም እናመሰግናለን። ጥሩ ነው መታችሁ መጎብኘታችሁ። በዚህ ሀሳብ ላይ እንግዲህ ይሄ የምታዩት አቶ ጸጋዬ የሚባል ሰው መናፍቅ የነበረ ሰው ነው። እንግዲህ አባቶቻችን እንግዲህ ሰው በገንዘቡ እንደፈለገ ቤተክርስቲያን ስለሚዘውራት እንደፈለገ ስለሚያደርጋት ማለት ነው። እርግጥ እሱ አዲስ አበባ ሀገረ ስብከት ላይ አይደለም እና እነዚህ ሰዎች ያሰለጥናቸዋል። እነዚህ ሰዎች ደግሞ ከዚህ በፊት ይሄ ሰውዬ ከአንድ 4-5 ጊዜ መናፍቅ መሆኑን በአደባባይ ተናግረናል እና ዛሬ እሱ አልታየም። ኤልያስ የሚባለው የእሱ አፍቀላጤ አለ እና አንዳንዶች አላችሁ። መጎብኘቱ ጥሩ ነው። ሌላው ግን አባቶችን ከአባቶች አታባሉብን። በእርሶ ዘመን ነው በዛ ዘመን አልነበረም ምናምን ታው እሱን ተዋሉ ባልታው የቀደሙትም የተሰጣቸውን ሰርተዋል። እነዚህ አባቶችም የተሰጣቸውን እየሰሩ ነው። የጸጋዬ እምነት ግን ምንድነው? እና መጨረሻ ላይ አባታችን ጠንከር ያለ ነገር ሃይማኖታቸውን እንዲያጸኑና እንዲበረምሩ ነግረዋቸዋል በሚገባቸው ቋንቋ። አሁን ጉዳያችን ጥሩ ነው መታችሁ መጎብኘታችሁ። ግን እናንተ ኦርቶዶክሳውያን ናችሁ። ጸጋዬ መናፍቅ እንደሆነ አያሌ ነገር አንስተናል። ዛሬም በሚዲያው ላይ የቅዱሳን ዝማሬን እዩት ከፈለጋችሁ የራሱ ሚዲያ የቅዱሳንን ዝማሬ አይቀበልም፣ ለማምላክ ዝማሬ አይቀበልም። ሚዲያው አለውን ኢየሱስ ብቻ የሚል ነው እያደረገ ያለው። ዛሬም አንደራደርም። ጸጋዬ መናፍቅ ነው፣ ጸረ ቤተ ክርስቲያን ነው። ስለዚህ አባቶቻችን ብታስተውሉ ጥሩ ነው፣ እናንተ የምትጠየቁበት ስለሆነ። ስለዚህ ጥሩ ነው ተሰብስበው መምጣታቸው። ግን ጸጋዬ ያስተማራቸው ስለሆኑ ጸጋዬ ራሱ መናፍቅ ነው። ጸጋዬ ራሱ የቤተ ክርስቲያን ጠላት ነው። እርግጥ ብፁዕነቶ ከዚህ በፊት በብዙ ለታውሎለታል። አንዳንድ በአህጉረ ስብከቶ በብዙ አህጉረ ስብከት ላይ ብዙ ነገር አድርጓል። የዚህ ሰውዬ ገንዘብ ምንጭ ራሱን እኮ አናውቀውም። ስራ እንዳይደለ እናውቃለን። ምክንያቱም 3 ቢሊዮን ብር 1 ቢሊዮን 900 ምናምን ሚሊዮን ለድሆች ለቤተ ክርስቲያን 2 ቢሊዮን ብር ሰጥቻለሁ ብሎ ሲናገር ነበር። ከየት አመጣው? ጸጋዬን እኮ ጠንቅቀን እናውቀዋለን። እና አንዳንዶች ቅራቀንቦ ስለሰጣቸውን አፋቸው የተዘጋው። ስለዚህ ማስተዋሉ ጥሩ ነው። እንደነዚህ አይነት ሰው እርግጥ እንጎብኝ ብሎ አለው ለማለት ነው የመጣው። ግን አባቶቻችን ከጀገናችሁ የዚህ ሰውዬ ሚዲያ አሁንም ቼክ ይደረግ። የዚህ ሰውዬ ህይወት አሁንም ቼክ ይደረግ። አሁንም መናፍቅ ነው። በልሳን ሁሉ ሲጸልዩ እኮ ነው ያወጣናቸው እኮ ከዚህ በፊት ልሳን ብለው ሻራሩ ማና መሲሉ የነበሩ እነዚህ ውስጥ ያሉ እነ ኤልያስ ጭምር አይኖይም። እነ ኤልያስም ጸጋዬም እኮ ነው እኮ ያገኛል። አያችሁ፣ እኔ ራሴ እኮ ቤቴ እኮ መጥቷል። ኤልያስ እኮ ቤቴ ድረስ እኮ ሸኝቶኝ ያውቃል። እና በስየው ነበረ ፍራሽ አዳሽ መናፍቅ። አያችሁ፣ ታድሶ መስየው ነበረ። አልደራደርም በቤተ ክርስቲያን። ስለዚህ እንደዚህ አይነት ነገር እናንተን ከቀደሙት ጋር እናንተ ጀግና የቀደሙት እንትኖች የሚል ነገር ለእናንተም አይጠቅምም። እና እኔ ጉብኝቱ ጥሩ ነው። ሌሎችም እየመጡ መጎብኘታቸውን እደግፋለሁ። የሚያወሩት ነገር ግን ለአባቶች አይጠቅምም። እነዚህም በእርግጠኝነት እኔ ሁሉንም አላልኩም። ጉዳይ ከነጸጋዬና ከነ ኤልያስ ጋር ነው። በቪዲዮ አንዳንዶች ልሳን ሲጸሉ የማውቃቸውን ስላየው ዩቲዩብ ከወረዱት 126 እኛ እኮ 116 ቪዲዮ እኮ ያስወረድናቸው አባታችን። ስለዚህ ይሄ ስራችሁን
ያላችሁን ታማኝነት ሆን ብሎ ነው ጸጋዬ የሚልካቸው። እርግጥ ገንዘብ ሰጥቷል፣ ብዙ ነገር አፍሷል። ምንጩ የሚጠና ብያለሁ ነው ሰውዬ። እኔ በግሌ ምንም ነገር አልነካኝም። እውነቴን ነው የምነግራችሁ። እንደ መሰረት ሚዲያ ላይ ገብታችሁ እንጂ ጸጋዬ እኮ የሚያስደበድበው የሚያሳስረው ስንት ህዝብ እንዳለ መሰረት ሚዲያ ላይ ገብታችሁ እና እንደዚህ አይነት ልጆች ነንባዮች ግን ፍራሽ አዳሾች በወንብድና የታወቁ ሰው የሚደበድቡ ቼክ አርጓቸው። መሰረት ሚዲያ ላይ ግቡና እዩ ጸጋዬ የሚያስደበድባቸው እና አሁንም አለን። እርግጥ የሐዋርያት ፈለግ ከሆነ ችግር የለም። እኛ የቀደሙ የአባቶችን ምልክት አታፈልስ ነው ቤተክርስቲያን የምትለው። በሐዋርያዊ ቅብብሎች ያለች ቤተክርስቲያን ያለችን። እነዚህ ሰዎች ግን በሐዋርያዊ ትምህርት ውስጥ የሉ። ቅዱሳንን እየጠሉ ማምላክ ወላዲተ አምላክን ሚዲያውን ይሁት ያለ መረጃ ላወራም አባቶች አንድም የማምላክ መዝሙር የለም። አንድም የቅዱስ ሚካኤል መዝሙር የለም። ኦንሊ ጂሰስ ነው። ክርስቶስ በስጋ እንደመጣ እንኳ ጸጋ ያምኑ። ስለዚህ ኦርቶዶክስ ነኝ ካላለ ደግሞ ቢዝነስ መስራት አይችልም። እውነታዊ ነው። እንዲህ አይነት ነገር መታረም አለበት። እውነትን እውነት እንላለን። በዚህ አጋጣሚ እዛ ውስጥ የነበራችሁ የመጣችሁ ወንድሞች እማላቃችሁ በንጹህ ሕሊና ለቤተክርስቲያን ከቆማችሁ ጉዳይ ከጸጋዬና ከጸጋዬ ከነ ኤልያስ ጋር ነው። መናፍቅ ስለሆኑ መናፍቅ አይደለንም ካሉ ሞግቱኝ። እያንዳንዱን መረጃ እናሳያለን። ሰው ተመለሰ 10 ሰው ይመለሳል እንዴ? ተመለሰ በአባቶች ጸሎት ቀይ እንዴ? እኛ ህይወቱን ነው ማዳን ያለብን፣ ገንዘቡን አይደለም። አንተና ገንዘብ ጥፋ ነው የተባለው። አቶ ጸጋዬ ጥፋ ማለት አለባችሁ። ለዚህ መሰለን ገብቶና ተረድቶን ዋጋ እየከፈልን ያለ ነው። ስለዚህ ጸጋዬ ቤተክርስቲያን እንደዚህ ልኮ ምናምን ስሙ እንዲነሳ አልጠፋውም ማስባሉ እንደማንረሳው ለኛ መልስ ስለሆነ ነው ዛሬ ያሰራሁት። ቀና በማለት የአባቶቻችን አቡነ ሕርያቆስ ሌሎቻችሁም አቡነ ሳዊሮስ ሌሎቻችሁም አባቶቻችን ቀና በማለት የከበረ ይቅርታ ጠይቃለሁ። ማንም ግን ከቅድስት ቤተክርስቲያን አይበልጥም። በመረጃና በማስረጃ ነው ያወራሁት። ዋሽቼ ከሆነ ደግሞ የጾሙ ጊዜ ነው ግድ ብሎኝ ነው የማወራው ስለ ቤተክርስቲያን። እውነታው ይሄ ነው። ትውልድ ንቃ መልእክቴ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እንግዲህ በሌላ መርሃ ግብር እንገናኛለን። መርሃ ግብር ከተመቻችሁ ላይክ እያደረጋችሁ እንድታዩ ጥሩ ነው። አገልግሎቱን መደገፍ ከፈለጋችሁ ደግፉ። እኛ እንግዲህ እንደነ ጸጋዬ ለእነ ዮናስ አክሊሉ ቪኤት የምንሰጥበት ገንዘብም የለንም። የቤት ኪራይና እንጀራ የምንበላበትን ነው የምናወራውና እውነታዊ ነው። እውነትን ግዟት፣ አትሽጧት። ከልብ ወዳችኋለሁ። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ